በዚህ በሰሙነ ሕማማት ሁላችን እንደምናውቀው ነብዩ እግዚአብሔር ኢሳይያስ ደዌያችንን ተሸከመ ሕማማችንንም ሁሉ ስለኛ ወሰደ ብሎ እንደተናገረው ሁሉ በዚህ ወቅት ሰሙነ ሕማማት ከቀድሞ ከሐዋርያት ጀምሮ የሚከናወን ትልቅ ኦርቶዶክሳዊ ሥርዓት ሆኖ እናገኛለን። የዚህ ሁሉ ማሳያችን ደግሞ ከአባቶቻችን ከቅዱሳን ሐዋርያት ጋር የመጣ ታላቅ ሥርዓት ነው። በዚህ ወቅት የማንዘነጋው ታላቁ መጽሐፋችን ግብረ ሕማማት የተሰኘ መጽሐፍ አለ። ይህ ግብረ ሕማማት የተሰኘው በሰሙነ ሕማማት የሚነበብ ታላቅ መጽሐፍ ነው። ይህም እንግዲህ ጌታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ ተነስቶ ለሐዋርያት እየተገለጸ እስከ 40 ቀን መጽሐፈ ኪዳንና ሥርዓተ ቤተክርስቲያንን ሲያስተምር ቆይቶ በ40 ቀኑ ሐዋርያትን በአንብሮተ እድ ሹሟቸው ባርኳቸው አርጓል። ከዚህ በኋላ እንግዲህ ሐዋርያት በኢየሩሳሌም ካሉ ምእመናን ጋር በጋራ በመሆን ጾምንም በመጾም ትንሣኤውን በማክበር በጽርሐ ጽዮን ተሰብስበው በደነገጉት በመጽሐፈ ትእዛዝ አንቀጽ 31 ላይ እንዲህ የሚል ቃል እናገኛለን። እናንተ ግን ጠብቃችሁ የመከራ መስቀሉ መታሰቢያ የሆነውን ሕማማቱን አድርጉ አክብሩም ሲሉ በመጽሐፈ ትእዛዝ አንቀጽ 31 ላይ የነገረ ሕማማቱን እንዲከበር የሰጡትን ትልቅ ሥርዓት ያሳየናል። እንግዲህ ሐዋርያት ሙሉ በሙሉ ለስብከተ ሐዋርያት ወይም ለሐዋርያዊ ተልእኮ በሚፋጠኑበት በዚህ ጊዜ እንግዲህ ሊቃውንቱ አብይ ጾምን ተከትሎ የሚመጣ የመጨረሻው ሳምንት ሰሙነ ሕማማት እንዲከበር እንዳዘዙ መጽሐፋችን ያስረዳናል። ይህንን ወቅት ተከትሎ እንግዲህ ታላቁ የባሕር ሐሳብና የዘመን አቆጣጠር ሊቅ የሆነው ታላቁ ዲሜጥሮስ የተባለው አባታችን በ138 እስከ 230 ድረስ እያንዳንዱ ሰሙነ ሕማማት ከአብይ ጾም ቀጥሎ እንዲከበር የወሰነበትን ጊዜ ያሳየናል ማለት ነው።